አብዱ ወዳጅ ቪዲዮ እያዝኩ ወዳጅ ስካዳ ሲስተም ማለት ሁሉ ነገር በስካዳ ሲስተም ብለን ኮንትሮል ማድረግ ይችላል። ከጀርባ ፕሮቴክሽን ፓናሎች አሉ። እነሱ ያው ያለው የመስመር ላይ የሆነ ነገር ከተፈጠረ በእነሱ መሰረት ያው መረጃ እያገኘን አገልግሎት እየሰጠን እንገኛለን። ያው ሳብስቴሽኑ በጣም ቀደም ሲል ከነበረው በጣም ዲጂታል ነው። ይሄ ዘመናዊ ነው። ስካዳ ሲስተም ነው። ምንም አይነት ችግር የለበትም። በተሻለ መንገድ ያው አገልግሎት እየሰጠን እንገኛለን። ሳብስቴሽኑ በጣም ጥሩ ሳብስቴሽን አምና ከተጨናቸው በአሁኑ ሰዓት የጫና ያለው 12 ሜጋዋት ነው የሚጭነው። 63 ሜጋዋት ነው እያንዳንዳቸው 31.5 ሁለቱ 63 ሜጋዋት ነው እንትን የሚያደርጉት ግን የጫነው 12 ምናምን 50 ምናምን ሜጋዋቱ ገና ለጥ እንዳለ ነው። ምንም የተነካ የለውም። የኃይል ችግር የለብንም። ምንም ቢመጣ ማስተናገድ እንችላለን። እንግዶቻችንን ባለንበት ሆነን ቆመን እንቀበላቸዋለን። እስቲ ሞቅ ያለ ጭብጨባ እያደረጋችሁ እንድትቀበሉልን እሽት ከመናን ያያሚ ነግዳዶ ገብሩል እንጃምበሬ እስካምበሬ ወደላ ሀቴውድናን ነግዳዶይ መቱባ ጀቦ የበላይሙ አሪባሪቦ። እንግዲህ ይህ ተቋም የተሟላ አገልግሎት በዞናችን በመስጠት በተለይ ለኢንዱስትሪ ልማት ለምናደርገው እንቅስቃሴ ከፍተኛ አስተዋጽኦ አድርጓል። ነባር 18 የዱቄት ፋብሪካዎች ምን ያክል አስቸጋሪ ሁኔታ ውስጥ እንደነበሩ እናውቃለን። እነዚህ ሙሉ አገልግሎት እንዲገቡ ተደርገዋል። አሁን ኢንዱስትሪ ዞኑ 1000 ሄክታር ነው የከለልነው። በዚህ ውስጥ 208 ባለሀብቶች በ420 ሄክታሩ ላይ ግንባታቸውን አሳርፈዋል። አሁን 3ቶቹ ማምረት ላይ ገብተዋል። 46ቱ ግንባታውን ጨርሰው ኃይል የትራንስፎርመር ክፍያ ከፍለው በመጠባበቅ ሂደት ላይ ነው ያሉትና በዚህ ሂደት የምንቀጥል ከሆነ የጀመርነው የኢንዱስትሪ ማዕከል የማድረግ ወራቤን ማለፊያ ሳትሆን ማረፊያ አድርገን በሁሉም ዘርፍ ታድጋለች የሚለውን ራዕይ ለማሳካት ትልቅ እድል ፈጥሮልናል። ይህ ስኬት እንዲመዘገብ ሌት ተቀን የደከማችሁ በገንዘባችሁ፣ በእውቀታችሁ፣ በጉልበታችሁ በተለይ ይሄ አካባቢ የነበራችሁ አርሶ አደሮች የአካባቢውን ችግር ይፈታል ብላችሁ ይህን ቦታ ነፃ በማድረግ ሂደት ቤታችሁን አፍርሳችኋል፣ ንብረታችሁን አንስታችኋል። እነዚህ ሁሉ መሐንዲሶች፣ የልማት አጋሮች፣ ሰራተኞች፣ መላው የዚህ አካባቢ ነዋሪዎች በድካማችሁ ኮርተናል፣ ፍሬውንም ቀምሰናል። እንኳን ደስ አላችሁ፣ እንኳን ደስ አለን። የተጀመሩ የልማት ስራዎች ይቀጥላሉ። ብርሃኑም ለዞናችን ዘላቂ ሰላምና ብልጽግና ይዞልን መጥተዋልና ይህንን በአግባቡ እንጠቀማለን። በድጋሚ ይህ የደስታ ቀን ለማረጋገጥና ለዚህ እንድንደርስ ላደረጋችሁ አካላት ከፍተኛ ክብር እየሰጠው ክቡር የኢንጂነር አሸብር ባልቻ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ወደ መድረክ በመምጣት መልእክት እንዲያስተላልፉ በአክብሮት ጋብዛለሁ። እንደሚታወቀው የመብራት የብልጽግና ምሰሶ ነው። ካለ መብራት ብልጽግና የሚታሰብ አይደለም። ዛሬ እዚህ ወራቤ ስልጤ ዞን እየተፈጸመ ያለው ለቀጣይ የብልጽግና ጉዞ ሁኔታዎችን መደላድል እውን እያደረግን መሆኑን የእናንተም ደስታ እስካሁን የተሰራውም ስራ በግልጽ ያሳያል። ለዚህ እንኳን ደስ ያላቸው ማለት እፈልጋለሁ።
የኢትዮጵያ ኤሌክትሪክ ኃይል በመላው ኢትዮጵያ በርካታ የልማት ፕሮጀክቶችን እየሰራ ይገኛል። የኃይል ማስተላለፊያና ማከፋፈያ ጣቢያዎችን፣ የኃይል ማመንጫ ፕሮጀክቶችን በዜና ማየታችሁ ከሆነ በተከታታይ ዘንድሮ በልዩ ሁኔታ እያስመረቅን እየጨረስን ፕሮጀክት መጀመር ብቻ ሳይሆን ጨርሰን እያስመረቅን በፍጥነት አንዱ ማሳያ የወራቤ ሰብስቴሽን ነው። የወራቤ ሰብስቴሽን መሰረተ ድንጋይ ካስቀመጥን በኋላ በከፍተኛ የዞኑ እገዛና ክትትል ድጋፍ በአጭር ጊዜ ፕሮጀክቱን ጨርሰን ወደ አገልግሎት አስገብተናል። ዛሬ የተገኘ ነው ምንም እንኳን አገልግሎቱ ከጀመረ የቆየ ቢሆንም ግን እንደዚሁ በጋራ ተሰብስበን ደስታችንን መካፈል ስለፈለግን ነው እንጂ አገልግሎት መስጠት ከጀመረ ይህ ጣቢያ ቆይቷል። ስለዚህ ለዚህ ውጤት ከሌላ ቦታ በተለየ ሁኔታ የስልጤ ዞን እንዲሁም የወራቤ አመራርና መስተዳድሮች ያደረጉት ድጋፍ የእኛ ተቋም ብዙ ቦታ ይሰራል አይተን ማናውቀው መሆኑን የኔ ባለሙያዎች የኔ ሰራተኞች መስክረዋልና እንኳን ደስ ያላችሁ ማለት ፈልጋለሁ። የጣቢያውን ምርቃት ኦፊሻል ለማድረግ ክብርት ቢስት ሙፈሪያት ካሚል መጥተው እንዲመርቁልን እንዲያበስሩልን በአክብሮት እጠይቃለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀበይ አጄጄም ሀበይ አጄጄን ኢንካሌ አግኖት ወደ ላሃት ያትኬሻን አያሚ የሹምን ጅማትን ድባበሌኒ አሐቲ ውዶቲ ፈያን ይመስለኛልና አልሐምዱሊላህ ሰመሰወነ ሊዮና ቀላን የደሪ በልት ለፈቀ ኢሎን በሎትንና ሉሃ ወደ ላሃት ይውዳው ይሄም በገገዘር አው መንግስታችን መዳረሻውን ብልጽግና አድርጎ ቃልን በተግባር ብሎ እነሆ ዛሬ በስልጤ ዞን ለሚካሄዱ የልማት እንቅስቃሴዎች የጎደሉትን ለመምላት ባለፉት ዓመታት ቃልን በተግባር ብሎ ቃል የገባባቸውን ጉዳዮች ጨርሶ ወደ ስራ አስገብቶ ቀድሞ ገና ሲታሰብ ነበር በጣም ብዙ ንግግር የነበረው። አሁን ደግሞ ከተሰራ በኋላም ለምርቃት ጊዜ ጠፍቶ ወደ አገልግሎት አስገብቶ ስራ ላይ ያለ ለተሰራው ስራ እውቅና ለመስጠት ደስታችንን በጋራ እንድንካፈል በዛሬው ዕለት እዚህ ተገናኝተናል እና በበኩሌ ለብዙ ዘመናት ማህበረሰቡ ይቸገርባቸው የነበሩ ትልልቅ ጥያቄዎችን ከዛሬ 25 ዓመት በፊት እዚህ የነበራችሁላችሁን ታስታውሳላችሁ። እንደ ዞን ሲመሰረት ይህ አካባቢ የኤሌክትሪክ አገልግሎት በአግባቡ ያልነበረው ብዙ ስራዎቻችንን በፋኖስ ከደላን ደግሞ በጣም ከተሳካልን በጀነሬተር ስራዎቻችንን ስናካሄድ እንደነበር የቅርብ ጊዜ ትውስታ ነው። የአንድ ትውልድ ዘመንን ያሳለፈ ጥያቄ ለመፍታት ብልጽግና የሚመራው መንግስት የገባውን ቃል በተግባር ማረጋገጥ የቻለ በዚህ ልማት ብቻ ሳይሆን በሁሉም ልማቶች የተናገረውን የሚፈጽም ፓርቲ በመሆኑ እኛም የዛ አባልና አመራሮች ስለሆንን መንግስታችንና ፓርቲያችንን አምነን ነው የዛሬ 4 ዓመት ተኩል ገደማ የመሰረት ድንጋይ ጥለን የነበረውና እነሆ ዛሬ ስራው ፍሬ አፍርቶ በዚህ ደረጃ ለመመረቅ ተገናኝተናል። በጣም ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። ኢንጂነር አሸብር ከሀገር ሽማግሌዎቹ እና ከዞኑ ተወካዮች ተረክበዋል። ስጦታው ወይፈን ብቻ አይደለም፣ ጋቢን ሞቅ ደመቅ እንዲል መጪው ጊዜ ክረምት ነውና ክረምቱን በጋቢው ያሳልፉትም ጭምር ታስቦ ነው። ስራው ደግሞ ህዝቡ በጣም ደስ ስላለው ይሄን ደስታ ከሚገለጽበት መንገድ አንዱ ጣፋጭ በሆነ በማር ብንገልጸው በማር ብንወክለው ተብሎ የማር ስጦታም ተዘጋጅቷል። እነዚህን ስጦታዎች እንግዲህ ይቀበላሉ ማለት ነው። እናመሰግናለን። እጅግ አድርገን እናመሰግናለን። ወደ ላሃት ይውድና ኢሽካም ቤሌ ኢንጂነርን ከልብ እናመሰግናለን። እጅግ አድርገን እናመሰግናለን።
እናመሰግናለን። ቀጥሎ ደግሞ ጊስቲት ሙፈሪያት ካሚልን ይሆናል ወደዚህ የምንጠራው። እሳቸው ከፕሮጀክቱ መሰረት ድንጋይ ከማስቀመጥ በፊት ባለው ሂደት ላይ ትልቅ አሻራ የነበራቸው ፕሮጀክት ከማስቀመጥ ጀምሮ በተለያየ ሂደት ላይ ድጋፍ በሚፈልጉ ጉዳዮች ላይ ድጋፍ እያደረጉ ችግሮች እንዲፈቱ ያደረጉ ናቸው። ለእሳቸውም የጋቢ ስጦታና የወይፈን ስጦታ አለ። የማሩም ስጦታ እንደዚሁ በተመሳሳይ ተዘጋጅቷል። እሽካ ሚንጃም ያመሰግናለሁ። ጊስቲት ሙፈሪያት ካሚል እሽካ ሚንጃም ወደ ላሃቴ ውድና የኢንጂነር ውድነህ ስጦታ ጋቢና የማር ስጦታ ነው። እናመሰግናለን። ቀጥሎ ደግሞ ኢንጂነር ደሳለም ኃይሉ የኢትዮጵያ ኤሌክትሪክ ኃይል የትራንስሚሽን ዘርፍ ተወካይ ምክትል ዋና ስራ አስፈጻሚ ናቸው። እሳቸው ደግሞ ይህን ዘርፍ እየመሩ የነበሩ የትራንስሚሽን ሰብስቴሽን ፕሮጀክቶች ላይ ጉልህ አስተዋጽኦ የነበራቸው ናቸው። እሳቸውም የጋቢና የማር ስጦታውን ይረከባሉ ማለት ነው። ቀጥሎ ይሄንን ሪጅን ሰብስቴሽኑ ያለበትን ሪጅን በዳይሬክተርነት የሚመሩት የሴንትራል 3 ሪጅን የትራንስሚሽን እና ሰብስቴሽን ኦፕሬሽን መምሪያ ዳይሬክተር ኢንጂነር እስማኤል ሙዘይን ናቸው። ኢንጂነር እስማኤል እሳቸውም የጋቢና የማር ስጦታ ተቀብለዋል ማለት ነው። ቀጥሎ ደግሞ የዚህ ፕሮጀክት ማናጀር የሆኑት ኢንጂነር አብይ አታኩሬ ናቸው። ኢንጂነር አብይ ይሄ ፕሮጀክት ከጥንሱ ጀምሮ የተከታተሉት በበላይነት ያስፈጸሙት ሰው ናቸው። ኢንጂነር አብይ አታኩሬ የፕሮጀክቱ ማናጀር፣ እሳቸውም የጋቢና የማር ስጦታ ይቀበላሉ ማለት ነው። አቶ አበበ ድሉ ደግሞ የማዕከላዊ ኢትዮጵያ ሪጅን የኤሌክትሪክ አገልግሎት ዋና ስራ አስኪያጅ ናቸው። ይሄንን ሰብስቴሽን ተገንብቶ ብቻ የሚጠናቀቅ ስራ አይደለም። ሰብስቴሽኑ ላይ የደረሰውን ኃይል ወደሚፈለገው አካባቢ የማድረስ ስራ በኢትዮጵያ ኤሌክትሪክ አገልግሎት በኩል የሚከናወን በመሆኑ እስካሁን የተሰራውን ስራና ከዚህ በኋላ ደግሞ የሚሰሩ ስራዎችን የሚመሩ ስለሆኑ እሳቸውም እንዲሁ ስጦታ ተቀብለዋል ማለት ነው። ኢንጂነር ፍሬው ገዛኸኝ የማዕከላዊ ኢትዮጵያ ሪጅን ኤሌክትሪክ አገልግሎት ምክትል ዋና ስራ አስኪያጅ፣ እሳቸውም እንደዚሁ ስጦታውን ይረከባሉ ማለት ነው። በመጨረሻም የወራቤ ኤሌክትሪክ አገልግሎት ኃላፊ አቶ አብደላ ይስማው ደግሞ እንደዚህ ወደ መድረክ ይመጡልንና የተዘጋጀውን ስጦታ ይረከባሉ ማለት ነው። አቶ አብደላም እንግዲህ ከዚህ በኋላ ትልቅ ስራ የሚጠብቃቸው ናቸው። የስርጭት መስመሩ ብዙ ዝርጋታ የሚፈልግ ነው። ከዚህ በኋላ የሚሰራው ስራ ብዙ ስለሆነ አሳይመንትን ጭምር ነው የተረከቡት። እናመሰግናለን። እናመሰግናለን። የስትሪንግ አርት ውጤት የሆነ የኢትዮጵያ ኤሌክትሪክ ኃይልን አርማ ወይም ሎጎ የሚያሳይ ስጦታ ነው የተበረከተላቸው። እናመሰግናለን። እሺ፣ ፕሮግራሞቻችንን ጨርሰናል። በኢትዮጵያ ሕዝባዊ መዝሙር እናደርጋለን። ፈረጃ ተዘጋጅቷል። 1 2 3 Let
Thank you.